አሜን። ኢየሱስ ክርስቶስ ጌታ ነው። አለ እግዚአብሔር በዚህ ቤት አለ። አሜን። እግዚአብሔር ባለበት ምን አለ? አርነት አለ፣ ፈውስ አለ፣ ሰላም አለ፣ እርካታ አለ፣ የልብ እረፍት አለ። ኢየሱስ ክርስቶስ ጌታ ነው። ፈጠን ብዬ ጥቂት ደቂቃ ነው የምናገረው፣ ብዙ አልይዛችሁም። ባለፈው የጀመርነውን ትምህርት ነው እየቀጠልን ያለው። ጥቂት ደቂቃ ነው የምናገረው ትምህርት ስለሆነ ስለማንጨርሰው ብዙ ሰዓት አልወስድባችሁም። ክብር ለኢየሱስ ይሁን። ወደሚቀጥለው ሐሳብ እንሄዳለን፣ ወደሚቀጥለው ፕሮግራም እንሄዳለን። ባለፈው ሳምንት ሁለተኛ የቆላስይስ ምዕራፍ 2ን ጀምረናል። ምዕራፍ 1ን ባለፈው ተነጋግረናል። ምዕራፍ 2ን ባለፈው ሳምንት ጀምረን ከ1 እስከ 5 ያለውን ሐሳብ አብረን አንብበን ጀምረናል። ስንቶቻችሁ ቤት ታነባላችሁ ቆላስይስ? ማለት ለመታመን ታነባላችሁ ቆላስይስ? ይሄ የጀመረውን አብሮ ለመሄድ በመንፈስ አብሮ ለመሄድ ታነባላችሁ። በመንፈስ አንድነትን ለመጠበቅ ለምን እግዚአብሔር በዚህ ሐሳብ ሲያመጣ ዕውቀቱ የላችሁም ብሎ አይደለም የሚያመጣው። የሆነ በዚህ ውስጥ የሚመጣ ክብር አለ። አሜን ነው ወይ? ለምንድን ነው የመንፈስ አንድነትን የምንጠብቀው? አንድ ነገር ልንገራችሁ። በመንፈስ አንድ ሆኖ መጸለይና በመንፈስ ቸርች ሆኖ በአንድ መንፈስ መቆም የሚያመጣው ክብር፣ በዛ መንፈስ ውስጥ የሚመጣው የእግዚአብሔር ኃይል ያገኘናል። አሜን ነው ወይ? ለዚህ ነው በመንፈስ አንድ ሆኖ የመንፈስ አንድነትን ጠብቁ ይላል። ይሄን ሐሳብ ስናጠና በመንፈስ አንድ ስንሆን በዚህ ውስጥ ሊያገኘን ያለ የእግዚአብሔር በረከት አለ። እግዚአብሔር የመደበው በዚህ ውስጥ እግዚአብሔር የሚለምን አምላክ አይደለም። በልማድ እያወራ አይደለም። እግዚአብሔር በጊዜ በሚሰራው ቃልና ባመጣው መልእክት ውስጥ እኛን የሚቀርጸው ነገር አለ፣ የሚሰራን ነገር አለ እንጂ ቃሉን ጥቅሱን አታውቁትም ብሎ አይደለም እግዚአብሔር የሚያመጣው። ሁሉም በየቤቱ ያነባል፣ ይማራል፣ ያጠናል፣ ያስተምራል። ነገር ግን እንደ ቤተ ክርስቲያን እግዚአብሔር የሆነ አጀንዳ ካመጣ በዛ ውስጥ ምን አለ? የሆነ ስራ፣ የሆነ አቅጣጫ ሊያስቀይረን፣ ሊያቃናን፣ ሊመክረን፣ ሊያሻግረን፣ ሊያሳየን፣ ሞር ደግሞ ሰደን እንድንገባ ጠልቀን እንድንገባ የሆነ ነገር ሊያበራልን ይፈልጋል። ለዚህ ነው የመንፈስ አንድነትን እግዚአብሔር በቤተ ክርስቲያን በኩል የሚያመጣውን ጆሮ ያለው ይስማ ይላል። ይስማ ካለ የሆነ የሚሰማ ነገር አለ ማለት ነው። ይሄ በትንሹ መታመናችንን እግዚአብሔር በትልቁ እንዲያባዛልን በትንሹ መለማመድ፣ አብሮ ፎሎ ማለት ነው። እኔ ሚስ ባረክ አብራችሁን ከሆናችሁ ታቃኑኛላችሁ፣ ትመልሱኛላችሁ። ፓስተር እዚህ ጋር ልክ አይደለም ብላችሁ የምትመልሱን የምትመክሩን አብረን ከሆንን ነው። አብረን እየሄድን ከሆነ እንጂ የፈለኩትን ዘርዝ የበረኩ አብሩቼ ቢሄድ አብረን ካልሆነን የተዛባ መንገድ እየሄድን ነው። እንደ ቤተ ክርስቲያን አንድ አቋም፣ አንድ አይነት ልብ፣ አንድ አይነት ፎሎ ሲኖረን አቅማችን ይጨምራል። አሜን። እይታችን ይሰፋል። ለዚህ ነው እግዚአብሔር በዚህ ቦታ ቆሞ ማንንም ይስበክ፣ ማንንም መልእክት ያምጣ፣ የሚያመጣው መልእክት እንደ ቤተ ክርስቲያን በመንፈስ አንድነት ውስጥ ነው የምናዳምጥ፣ ፎሎ የምናደርገው። የዛኔ ነው ቤተ ክርስቲያን አቅሟ ይገነባል፣ መልኳ ወደ አንድ ይመጣል። ቡራቡሬ ነገር አይኖርም፣ ወጣ ገባ ነገር አይኖርም። መልክ የያዘ ቅርጽ ያለው ደግሞ ምስክርነቱ የጎላ ህይወት መልክ የያዘ ነው የሚወጣው። ለዛ ነው አንድ ሆኖ ማጥናት የሚያስፈልገን። አንድ አይነት እይታ መጽሐፍ ቅዱስ እግዚአብሔር ሊናገር የፈለገው ሐሳብ አሁን እንድንይዝ ሚስ እንዳታደርጉ። የሚጠቅማችሁ ታውቁታላችሁ፣ ከኔ በላይ ከተኔ የተሻለ ታውቁታላችሁ። አታውቁትም ብዬ ነው። ነገር ግን አንዳንድ ጊዜ እናውቃለን ብለን ችላ የምንላቸው ነገሮች መንፈስ ቅዱስ ሚስ እናደርጓል። ሊመጣ ያለውን የጊዜውን የእግዚአብሔር ሐሳብ ሚስ እናደርጓል። ሊሰራ ያለውን የመንፈስ ቅዱስን አሰራር ሚስ እናደርጓል። በህይወታችን ሊበቅል ያለውን ነገር እናጨቀጭቀዋለን፣ እናጠፈዋለን። ሊበራ ያለውን እናጠፈዋለን። አሜን። ከኔ ጋር ናችሁ? ሐሳቤ ግልጽ ነው። ኢየሱስ ክርስቶስ ጌታ ነው። ወደ ትምህርት ይገባል። ባለፈው ሳምንት ከ1 እስከ 5 ያየነው ሐሳብ ሁላችሁም ታውቃላችሁ። ሐዋርያው ጳውሎስ በቆላስይስ ላሉትና በሎዶቅያ ላሉት ቤተክርስቲያን ለእናንተ ምን ያህል ትጋት እንዳለኝ፣ ምን ያህል እንደሚጸልይላችሁ እንድታውቁ ፈልጋለሁ። እተጋላችኋለሁ፣ በዓይን ባታዩኝም በስጋ ባታውቁኝም ስለእናንተ አጥብቄ ጸልያለሁ፣ እማልዳለሁ፣ እጋደላለሁ ያለ የጳውሎስ መጋደል ምን ያህል እንደሆነ አብረን አይተናል። በዛ ውስጥ ደግሞ እግዚአብሔር በህይወታቸው ላይ ሊሰራ ያለው መለኮታዊ አጀንዳ በቆላስይስ ቤተክርስቲያን ጳውሎስ የሚፈልገው የህይወት ለውጥ መሰረት መጣል፣
መንፈሳዊ መረዳት፣ ጠልቆ መግባት፣ የጊዜውን ወጀብ የጊዜውን ማዕበል እንዴት አርጎ አልፎ መሄድ እንደሚችሉ ባመኑት ወንጌል ላይ ጸንቶ መቆም እንዳለባቸው ጳውሎስ በእስር ቤት ጳውሎስ ይሄኛውን ነገር ሲናገር ሁለቱም ታውቃላችሁ በ60ዎቹ ዓመተ ምህረት አካባቢ ነው። ጳውሎስ በ65 ዓመተ ምህረት አካባቢ ነው የሞተው የሄደው ተሰየፈው። ከ5 ዓመት አካባቢ ነው 5 ዓመት በፊት ነው ይሄን የጻፈው። ከ5 ዓመት በኋላ ጳውሎስ የለም። በእነዚህ መካከል ጳውሎስ ሞት የሚያክል በፍርድ ቤት ውስጥ ሆኖ ነገር ግን ጳውሎስ በነፃነት ለሚኖሩት እንደፈለጉ ለሚኖሩት ግን ነገር ግን በክርስቶስ የታሰሩ በክርስቶስ አምነው የተገኙ ነገር ግን እምነታቸውን ጸንተው እንዲያቆዩ በክርስቶስ ጸንተው እንዲያቆዩ ክርስቶስን አውቆ እንዲገልጡ ራስ መሆኑን አምላክ መሆኑን አባትነቱን ገዥነቱን ፈጣሪነቱን ገልጦ ማለት እንዲችሉ ጸንተው እንዲቆሙ ስለ ክርስቶስ ያብራላቸዋል፣ ይገልጥላቸዋል። ያመናችሁት እምነት ሰዎች እንደሚሉት አይደለም፣ በግራና በቀኝ እንደምትሰሙት አይደለም። ክርስቶስ የእግዚአብሔር ልጅ አሜን አሜን። ክርስቶስ የእግዚአብሔር ልጅ የዳናችሁበት መዳን እርግጠኛ የምትሆኑበትን መሰረታዊ ነገር እያለ ጳውሎስ እየዘረዘረ አንድ ነገር ይነግራችኋል። እጋደላለሁ ይህ እውነት እንድታው እግዚአብሔር በልባችሁ እንዲያበራ። ለምን ጳውሎስ ምንድነው የሚጋደለው ብለን ስናስብ የገጠማቸው የደረሰባቸው ችግር እንዳያስተውሉ የሚያደርጋቸው ነገር ነው። ባይዘይ በዚህ ዘመን መጥቶ እንደዛ አይነት ማዕበል መጥቶ በግራና በቀኝ የማመዛዘን ነገር ላይኖረን ይችላል። ለምን ሁሉ ጊዜ የሐሰት ትምህርትና የሐሰት ልምምዶች በምንድን ነው የሚመጣው መሰላችሁ? በድካማችንና በጉድለታችን ነው የሚመጣው። ባጣንበት አጣጫለ ባጣንበት የሐሰት ትምህርት በጣም ካራ በሆንክበት መንገድ አይመጣም። ጎደሎ አለኝ ብለን በምንፈልግበት ክፍተታችን በምናውቅበት መንገድ ነው የሚመጣው። አናቅማማም ለመሄድ ለማቆም የኑሮ ችግር ያለበት ሰው መፍትሄ የሚፈልገው መፍትሄ ይገኝበታል ብሎ የሚከፈት በር ካለ ይገባበታል። ለምን? ያንን ክፍተቱን ስለሚያይ ህመም ያለበት ሰው ፈውስ አገኛለሁ ብሎ በሚያስብበት ሁሉ ነው የሚሄደው። ለምን? ችግር ስላለበት። የስህተት አስተማሪዎች በዛን ዘመን የመጡ የስህተት አስተማሪዎችና የስህተት መምህራኖች የነዚህ የቆላስይስ ቤተክርስቲያን አጥንቶታል። ምን ውስጥ እንዳሉ ምን ችግር እንዳለባቸው በምን አይነት መጥቶ ልባቸውን መስረቅ እንደሚችሉ አይምሯቸውን መያዝ እንደሚችሉ በዚህ ዘመንም እንደዛ ቢመጣ ብለህ ነው ከነችግር መቆም አለብህ። የገባኝ ኢየሱስ ነው ካለውበት ነገር በላይ ገብቶኛል ብለን ቻሌንጅ ለማድረግ ብሎ ለማቆም መረዳቱ አለ። ጳውሎስ ለዛ ነው ለቆላስይስ ቤተክርስቲያን እያለ ያለው አንድ ነገር ነው። ያመናችሁት እምነት የገባችሁበት ኪዳን ከመጣባችሁ ችግር በላይ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ለምን የመጣባቸው ችግር ከእምነታቸው ያነሰ መስሏቸው ግራና ቀኝ አይተው መንገድ እንዳይቀይሩ ክርስቶስን እንዳይክዱ የሚያስክድ ነገር ነው የመጣባቸው። ለዚህ ነው ጳውሎስ ስለእናንተ እጋደላለሁ። ጳውሎስ ምን ውስጥ ነው ያለው? ለምንድን ነው ሲባል በክርስቶስ የተገኘ ህይወት ቀላል ህይወት አይደለም። እግዚአብሔር ልጁን በመስቀል ላይ የሰቀለበት ዓላማ ጳውሎስ ስለገባው ይህን ካልገባቸው ካልተረዱ በቀላሉ መንሸራተት ይችላል መሄድ ይችላል። ለምን? እነዚህ የሐሰት አስተማሪዎች ችግሮቻቸውን እያሳዩ ነው የሚያስተምሯቸው። ይኸው ችግር፣ ይኸው ክፍተት፣ ይኸው ህመም፣ ይኸው ጉድለት፣ ለዚህ ሙላት ይሄኛው ነው መፍትሄው እያሉ ነው ያሉት። ለምን? ስለ ጸደቅ እንዳሉትም እንዳልጸደቁ የምድራዊ ችግሮቻቸውንና የኃጢአት ክምርን ያሳያቸዋል።
ደግሞ ድነናል ለምኑ ደግሞ ድናችኋል ብሎ ድነታቸውን ደግሞ ያላደረገ በዚህ ፍልስፍናው ይሄ የኖስጥምጡ እነሱ ደግሞ ምንድነው የሚያሳዩአቸው? ድናችሁታል። ድነታችሁ ልክ ነው። መቼም እግዚአብሔር የወደቀው ማንነታችሁን መልሶ ሰማይ አያስገባውም። ስውር ዕውቀት አለ። ስውር ዕውቀት ከእግዚአብሔር ያለፈ ረቂቅ የሆነ ዕውቀት የነፍስ ዕውቀት ውስጥ ድናችሁታል። አይገለጥም። ይሄ የሚበራው እኛን የቀረበው ወደኛ ለሚጠጉት ብቻ ነው የሚገባቸው የድነት ምስጢር ብሎ ጭፍን አይማሽን ስውር። ጳውሎስ ለምንድን ነው ለዚህ ሁሉ ደምስሮ ተገትሮ የሚጮዋል? የመጡት እነዚህ ዝም ብሎ ሰባኪዎች ብቻ አይደሉም። መሰረቱን አጥንቶ የመጡ ናቸው። ማናጋት የሚፈልጉ ናቸው። ብልጥ ናቸው። ስስ ብልጭ አውጥተው የሚወጉት በዚህ ዘመን የለም ወይ? መቼም ጳውሎስ አነበዋለሁ ሐሳቡን እየመከራቸው ብቻ ሳይሆን እያዘዛቸው ነው። ትእዛዝ ነው። ከኔ ጋር ናቸው። ትእዛዝ ነው የሚሰጣቸው። ጳውሎስ ስለእናንተ ጋደላለሁ እያለ መጨረሻ ላይ በክርስቶስ እንዴት መጽናት እንዳለባቸው ደግሞ አጥብቆ ስር ሰዳችሁ እያለ ይናገራል። ባለፈው ሳምንት ያወራው ቁጥር 6ን ላምብላት። ከ6 እስከ 9 ወይም እስከ 10 ብቻ ነው ዛሬ የምናየው። አራት ቁጥር እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ እንዲሁ በእርሱ ኑሩ። በማን ኑሩ? ድምጻችሁን ከፍ አድርጉ። ባመናችሁበት እምነት ማድርጉ ኑሩ ይልና በእርሱ ተተክላችሁ ታንጻችሁ እንደተማራችሁ በእምነታችሁ ጸንታችሁ የተተረፈረፈው ምስጋና እያቀረባችሁ ምን አድርጉ? ኑሩ። በክርስቶስ ላይ ሳይሆን በሰዎች ልማድ በዚህ ዓለም መሰረታዊ ህግጋት ላይ በተመሰረተ ፍልስፍና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ምን አድርጉ? ተጠንቀቁ በሉ። መለኮታዊ ሙላት ሁሉ በአካሉ በእርሱ ይኖራል። እናንተ የገዢዎችንና የስልጣናት ሁሉ ራስ በሆነው በክርስቶስ ሙላት ምናችኋል? ሆናችኋል። ጳውሎስ በክርስቶስ የሆኑትን ያሳይና ምን መሆን እንዳለባቸው ግን ያዛቸዋል። እየመከረ ግን እየለመነም አይደለም፣ ያዛል። ያዘዘበትን ምክንያት ይሉት ቁጥር 6 ላይ ይላል። ቁጥር 6 እንግዲህ ማለት ከመጣችሁ ከደረሳችሁበትና አሁን ካላችሁበት ካመናችሁት ከተከተላችሁት በኤጳፍራ ስብከት ተሰብከው ድነት ተቀብሎ ድነዋል። ቸርች ውስጥ ተተክለዋል። የክርስቶስን ፍቅር ቀምሰዋል። ኤጳፍራ ለጳውሎስ በቂ መረጃ ሰጥቷል። በክርስቶስን ይወዳሉ፣ አምነዋል፣ በጸጋ ተገልጠዋል። የክርስቶስ ውበት በመካከላቸው አለ፣ መንፈሳዊ መያያዝ አለ ብሎ ስለዚህ ፍሬውን ቀምሶታል። ይሄን እውነት ቀምሰዋል። ከዚህ እውነት ግን የሚያንሸራትታቸው ነገር ግን መጥቶባቸው በግራም በቀኝ መጥቶባቸው ሁለተኛ ያሉበት ችግር አለ። በእነዚህ መካከል ጳውሎስ ነገር እንዲህ ይላል። ነገር እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ አልተቀበላችሁም አላለም። እንደተቀበላችሁ እንዲሁ ይላል በእርሱ ኑሩ። የመጀመሪያ በማን ኑሩ? በኢየሱስ ክርስቶስ ኑሩ። በማን መኖር እንዳለባቸው? በክርስቶስ መኖር እንዳለባቸው እርግጠኛ መሆን ያለባቸው የመጀመሪያ በማንም ሳይሆን በማን መኖር አለባቸው? በክርስቶስ። በክርስቶስ ይኖራሉ ብሎ በክርስቶስ ኑሩ። ወደ ገባ አትበሉ፣ አታንገራግሩ፣ ወደ ቀኝም ወደ ግራም አትመልከቱ። መኖሪያ የዘላለም አምላክ ነው። የዳነችሁበት በክርስቶስ ሕይወት ላይ ኑሩ። መቆሚያችን አስተካክሉ። ሁሉ ጊዜ ቤት ሲሰራ የሰውን ጉልበት፣ የሰውን አይምሮ፣ የሰውን ገንዘብ የሚወስደው እላይ ነው ታች ነው? መሰረቱ ነው። መሰረቱ ላይ ጊዜ ያልተወሰደ፣ መሰረቱ ላይ ጥንቃቄ ያልተደረገ፣ መሰረቱ ላይ ያልተደከመ ቤት ካለቀ በኋላ ቢያምር ምን ዋስትና አለው? ብዙ ሰዎች አሁን የሚናጉት፣ ብዙ ሰዎች መስመር የሚቀይሩት መሰረቱ ጋር ነው ችግር ያለው። አሁን ስለዚህ ነው መሰረታችሁ በማን? በክርስቶስ
ስር ሰዳችሁ ምን አልኩ ኑሩ። የሚቀጥለው ምዕራፍ እናየዋለን፣ ሐሳቡን እናየዋለን። ነገር ግን የመጀመሪያው መሰረታችሁ ነው። ወደ ውጪም ወደ ግራም ለመወራጨት የቆምክበት መቆሙ፣ በክርስቶስ ያለን መረዳት፣ በክርስቶስ ያገኘን ሕይወት ማወቅ፣ በክርስቶስ የገባን መረዳት፣ በክርስቶስ የተቀበልነው የሕይወት ልክ ምን ያህል እንደሆነ ማሰብ። ቀጥሎ እንዲህ ይላል፣ በእርሱ ተተክላችሁና ታንጻችሁ። ክብር ለኢየሱስ ይሁን። በእርሱ ምን ሆናችሁ? ተተክላችሁ፣ ከዛስ ታንጻችሁ። ማነጽ ምን ማለት ነው? መተከል ሁላችን እናውቀው። ማነጽ ምን ማለት ነው? መገንባት አይደል? ማነጽ ማለት ወደ ላይ የወጣውን ማስተካከል ነው፣ መቅረጽ ነው። መልክ የሚያስያዝ፣ ውበት የሚያስያዝ፣ ማሳመር፣ በወጣበት በተረዳበት በተተከለበት ነገር ፍሬያማ እንዲሆንና የሚታይ ነገር የሚገለጥ ነገር እንዲሆን ነው። ተተክላችኋልና ታንጻችኋልና እንደተማራችሁ የብዙ ክርስቲያን የብዙ ወንድሞቻችን መንሸራተትና መድከም አሁን ካሉበት ነገር ሳይሆን የሚታየው መነሻቸው መሰረታቸው ነው መታየት ያለበት። አብዛኛው ደህንነት ላይ ተጣጣሞ ያደገ መንፈሳዊ መረዳት አድጎ አይቀናም። ለምን? ደህንነቱ ጋር የተበላሸው። ደህንነት ጤናማ የሆነ መሰረት ያለው ክርስቲያን ማዕና ቢወላገድም ይመለሳል። አሜን ነው ወይ? የእግዚአብሔር ጸጋ ኃይል አለው፣ ስቦ ይመልሳል። መገኛውን ያውቀዋል። አሁን ስለዚህ ነው መሰረታቸው ላይ ፎከስ እንዲያደርጉ የገቡበትን ኪዳን አስተውሎ እንዲያዩ ይናገራቸዋል። ዕብራውያን ምዕራፍ 3:14 እንዲላል በመጀመሪያ የነበረውን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን ይላል። ሃሌሉያ አሜን ነው ወይ? በመጀመሪያ የነበረን እምነት እስከ መጨረሻ እስከ መጨረሻ የተቀበልነውን ከእግዚአብሔር የተቀበልነውን በክርስቶስ ያገኘነውን ሕይወት እስከ መጨረሻ ብንሄድ ከእሱ ጋር መናገር ወራሾች ነን። አሜን ነው ወይ? እግዚአብሔር እዚህ ብቻ እንድንገለባበት አይደለም የጠራን የሰጠን። የሚቀጥል ምዕራፍ አለ። በፊቴ በሉ የሚቀጥል አዲስ ምዕራፍ አለ። ለዛ በሉ እዘጋጃለሁ። እግዚአብሔር በሉ ለዛ ያዘጋጀኝ ነው በሉ። ሃሌሉያ በቃ ሰማይ ያለ ቤት። ክብር ለኢየሱስ። መጻተኞች አይደለም፣ አንገት ደፍተን እንመላለስ። ለጊዜው የምናልፍበት መንገድ አባጣ ጎርባጣ አይመች፣ ምቾት ይከለክላል። ይደላችሁም ምቾት ያለበት ችግር የሌለበት ሀገርና አባት አለን። አሜን። ለዛ ነው እግዚአብሔር ዛሬ የሚያወራን። ሊመጣ ያለው ወጀብ አለ ከፊታችን። የዘመን ፍጻሜ ላይ ያለ ነው። ብዙዎች ክርስቶስን የሚሉ ገና የሚገለጡ አሉ። እውነተኛ የሚመስሉ ግን ከእውነት ያልሆኑ፣ እሳት ከተማ የሚያወዱ ግን እውነተኛው እሳት ገራጭ ያልሆኑ ከክርስቶስ ያልሆኑ ይመጣሉ፣ ይገለጣሉ። ለምን? እውነተኛውን ለማስካድ ይመጣል። ለዚህ ነው ዮሐንስ ጽፍ እንዳለ እውነት እላችኋለሁ እኔ የላኩትን የሚቀበል እኔን ይቀበላል፣ እኔን የተቀበለ የላከኝንም ይቀበላል። ክርስቶስን መቀበላችን የሚያሳየው በክርስቶስ ሕይወት ውስጥ መኖራችንና የኑሯችን መልኩ ማንን ሲገልጥ ነው? ክርስቶስን ሲገልጥ። ጳውሎስ ለቆላስያስ ቤተክርስቲያን እያለ ያለው አንድ ነገር ነው። እኔ ክርስቶስን መስያለሁ ካለ ጳውሎስ እናንተም ክርስቶስን ምሰሉ። ክርስቶስን ለመምሰል በክርስቶስ መተከል ይወስናል። በክርስቶስ መቆም፣ በክርስቶስ መታነጽ፣ ክርስቶስን መልበስ ልብስ
ውስጣችን የለበስነው ዩኒፎርም ምድራዊ ዩኒፎርም ሌላ ዩኒፎርም እንዳይሆን፣ ሌላ መግለጫ እንዳይታይብን፣ ሌላ ባህሪ እንዳንገልጥ ማንን ልበሱ? ክርስቶስን ልበሱ። አንድ ዛፍ የተተከለበትን ቦታ ነው የሚመስለው። ጥሩ የለሰለሰ በማዳበሪያ የተላወሰ ትክክለኛ ቦታ ሲተከል ውጤቱ ምንድነው? ማደግ ወይ መቀጨጭ? ማደግ። ለምን? ቦታውን ነው የሚመስለው። የተተከለበትን ቦታ ነው። ህይወቱን ካያችሁ የተተከለበትን ቦታ ነው የሚመስለው። ማዳበሪያ የሌለ ቀይ አፈር ላይ ብንተክለው ሊበቅል ይችላል፣ ውሃ ጨምረንበት ምናምን ሊበቅል ይችላል። ነገር ግን ይቀጥላል፣ ህይወቱ አይፈታም። እንደፈለገ ማዕድን አገኝቶ ውሃ አገኝቶ አያድግም። ለምን? ለዚህ ነው ጳውሎስ በክርስቶስ ተተከሉ፣ ታንጹ። በክርስቶስ መተከል ማለት በሳምንት አንድ ቀን ቸርች መምጣት ወይም በሳምንት አንድ ቀን ባይብል ማንበብ አይደለም። ደስ ሲለን አይደለም። ህይወታችን ነው ክርስቶስን መምሰል አለበት። ኑሯችን ክርስቶስን መምሰል አለበት። ለምን? በዘመኑ ከሚመጣው ከምናያቸው ነገሮች መቆጠብ መጠንቀቅ የምንችለው የቆንበት እንጂ አላይም ብለን እንችላለን። አልሰማም አላይም ብለን እንችላለን። አላይም አልሰማም ማለት ግን ገዳም ግባት መደበቅ ነው። እሱ አይደለም። አላይም አልሰማም ማለት አንችልም። የምድርን ክፋት እየሰማን ነው። ነገር ግን ያቆመን እውነት ግን በውስጣችን አለ። የገባብን ኪዳን አለ። የተረዳነው መረዳት አለ። ቀጥሎ ምን ይላል? ለምንላችሁ በሱ ተተክላችሁ ታንጻችሁ እንደተማራችሁት በእምነት ጸንታችሁ የተረፈረፈ ምስጋና እንድታቀርቡ ነው። አሜን። በሱ ተተክላችሁ ታንጻችሁ መተከል መታነጽ መሰራትን ይፈልጋል፣ መለወጥን ይፈልጋል፣ ለፍሬ ብቁ መሆን ይፈልጋል፣ ለውጤት ብቁ መሆን ይፈልጋል። ክርስቶስ እኛን በሚፈልግበት ህይወት ልክ መሆን ይፈልጋል። ደቀ መዝሙር ከሆነን ተከታዮች ከሆነን ልንመስል የሚገባው ማንን ነው? ለድምጣን ከፈር በሉ ማንን ነው? የተከተልነው አይደል? የተከተልነው ነው መምሰል ያለበት። ለዚህ ነው መልካችን፣ ቋንቋችን፣ ሰው መልካችን፣ ኑሯችን የተከተልነውን መምሰል አለበት። ወደዛ ህይወት ማደግ አለብን። ለማደግ ቀጠሮንይዝም፣ ለመለወጥ ቀጠሮንይዝም እስከ ቻልን ድረስ እስከ ገባን ድረስ እውነት ገብቶብን እውነትን አውቀን መቼም ለኃጢአት ፕሮግራም አናወጣም። ዮሐንስ ሲናገር ምንድነው ያለው? ኃጢአትን አንሰራም ማለት ደግሞ ወርዶ ኃጢአት ብንሰራ በሰማይ ምን አለ? ምን ማለት ነው? የክርስቶስ ዘር ያለበት ሰው ኃጢአት አይሰራም ይላል። ታች ወሎ ደግሞ ሊቀ ካህን በሰማይ እንዳለ ይቅር ባይ እንዳለ ደግሞ ይናገራል። ምን ማለት ነው? ኃጢአት አንሰራም ስል ፕሮግራም አውቀን እቅድ አውቀን ኃጢአት አንሰራም ይታለን እንዴ? ለምን እንዲደፍርማ አንዳፈርም። የገባብን መንፈስ እውነት ነው። ልንደክም እንደምንችል ግን ሰው እንደመሆናችን ማለት ስደን ሊሆን ይችላል። ነገር ግን የሚቀበለን ጸጋውን ልኮ እንደገና የሚያቆም ጸጋ አለ። አሜን አለ የእግዚአብሔር ጸጋ። ነገር ግን ለኃጢአት ፕሮግራም አናወጣም። ለኃጢአት እቅድ አናወጣም። ክፋትን እኔ ክፉ ልሁን ብለን ክፉን ነው እኔ ልሳደብ ብለን እንሳደብ ስህተት ሊሆን ይችላል። ግን እግዚአብሔር እንድንመለስ ሙድጭ ከፍቷል። እንዲህ ይላል ዋው አንደኛ ተሰሎንቄ ምዕራፍ 5 ላይ በማናችሁም ሁኔታ አመስግኑ፣ ለእግዚአብሔር ፍቃድም በክርስቶስ ኢየሱስ ለእናንተ ይነውና። ለምን? ከተተከለና ከታነጸ ሰው የተረፈ ምስጋና የሚለው
ቅድም እንዳልኩት አንድ ተክል ተክለ ነው ትክክለኛ ቦታ ከተከለም በኋላ ከሚገባው ነገር ካገኘ በኋላ ምንድነው ውጤቱ? ፍሬ በሉ ፍሬ ነው አይደል? ፍሬ ምስጋናው ነው። ለምን ለተተከለበት ነገር ምን እየመለሰ ነው? ፍሬ ምስጋና ከምንድነው? ከደስታ ነው የሚወጣው። ከተገኘንበት መገኛ ነው የሚፈልቀው። ምንም ሳይጎልብን ምስጋና ከኛ የሚፈልቅ የቆምንበትን ህይወት የተገኘንበት መገኛ ፍሬ የምናፈራበት ክብር ለኢየሱስ ክርስቶስ ይሁን። አሜን። ያንን ህይወት እግዚአብሔር ከኛ ይፈልጋል። ኤፌሶን ላይ ይላል ይህም በእምነት በክርስቶስ በልባችሁ እንደፈሰሰ ነው፣ ደግሞም ስር ሰዳችሁ በፍቅር ታንጻችሁ ነው። ኤፌሶን 3:17 ላይ ሄዳችሁ አንብቡ። 7 ላይ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱን ርዝመቱ ከፍታውን ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብን ኃይል እንደተካፈለ እስከ እግዚአብሔር ሙላት ሁሉ ልክ ድረስ ሁሉ ከመታወቅ በላይ የሆነውን የክርስቶስ ፍቅር አውቀን እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግን ለሚቻለው ለማለት ዋናው መተከላችን ከቆምን በኋላ ግን እነዚህ ፍሬ ናቸው የሚገለጡ ወደ ውጭ የሚታዩ ህይወት ናቸው። ጳውሎስ እንደዚህ ነው ያላቸው። አሁን መጀመሪያ ተተከሉ አላቸው። ቆሙ፣ ታነጹ፣ ይደጉ። ከዛ በኋላ የሚገለጥ ነገር አለ። አሜን። የሚታይ ነገር አለ። ሰው በክርስቶስ ካደገ ከተገለጠ ህይወቱ የክርስቶስ ህይወት ከሆነ በህይወቱ የሚታይ ሞገስ አለ፣ የሚያወራ ድምጽ አለ፣ የሚታይ ክብር አለ። ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ወደዚህ መንፈስ ያሳድገን። አሜን ይሁንልን። ይህ ህይወት ሲመጣ ልዩነት ይፈጠራል። ወደድክም ጠላህም ልዩነት ይፈጠራል። አንድ መሆን አንችልም። ከማን ጋር? በዚህ ኪዳን ባልተያዙት ጋር። ለምን? እግዚአብሔር በሚገኝበት ሁሉ ምልክት አለው፣ መታሰቢያ አለው፣ ምታይ አለው። እግዚአብሔር ራስን የሚገልጥበት ማንነት አለው። ጳውሎስ ለዚህ ነው ተጠንቀቁ ተጠንቀቁ ቆሙ ይላቸዋል። ቆሙ ይላቸዋል። ቁጥር 8 ላንብብላችሁ። በክርስቶስ ሳይ በሰዎች ልማድ በዚህም ዓለም መሰረታዊ ህግጋት ላይ በተመሰረተ ፍልስፍና ከንቱ ማግባቢያ ማንም ማርኮ እንዳይወስዳችሁ ተጠንቀቁ። በተለይ ይሄ እኛን ይመለከታል። በዚህ ዘመን ሚዲያ በበዛበት፣ ሁሉም አዋቂ በበዛበት፣ ሁሉም ልምምዶች በበዙበት፣ ሁሉም ምንጩ ክርስቶስ ነው በሚል ግን ምንጩ ክርስቶስ ያልሆኑ ብዙ ልምምዶች ባሉበት ዘመን ላይ ነው። መምረጥን መለየትን ያቃተን ዘመን፣ እውነት የሚመስሉ ልብ የሚሰርቁ ግን እውነትን ያስተካፈሉ ከእውነት ጋር ማይስማሙ ለአይምሮ የሚመቹ ነገር ግን ከኛ ነገር ጋር ሚሳሳቡ ሚቀራረቡ ነገር ግን ከዚህ እውነት ጋር አብሮ የማይቆሙ ማርኳችሁ ነው የሚለው። ማርኳችሁ ከእውነተኛ መንገድ እንዳይወጡ። ማርኮ ማለት ሲታይ የሚያምር ሲታይ ደስ የሚያሰኝ አሚን የሚያስብል ደስ የሚል ነገር ግን እውነት የሌለበት ከህይወት የራቀ ከኪዳኑ የራቀ ከወደቅን በኋላ ወይኔ ወደቅን ከማለት ይልቅ ከመውደቃችን በፊት አስተውለን መጠንቀቅ ያለብን። ወታደር እኔ ስለ ወታደር ብዙ አላውቅም፣ የሚያውቁ ሰዎች ሲያወራስ ማለት ወታደር ያገኘው ምግብ አይበላም። ወታደር ርቦኛል ብሎ በፊቱ የቀረበው ምግብ ልክ አድርጎ አይበላም። ወታደር ደከመኝ ብሎ ባገኘ ቦታ አያርም። ወታደር ግርግር አማረን ብሎ ወሬ በተነሳበት ቆሞ ሽንጡን ይዞ አያዳምጥም። ወታደር ዓላማው አንድ ነገር ነው። ዓላማ አለው። ለዓላማ ስለሚኖር ከዓላማ የሚያስጥረው የትኛውም ነገር ለምን እናቱ አትሆንም? ለምን ሚስቱ አትሆንም? ከዓላማው አንጻር ስለሚሄድ
እጅ አይሰጥም። ራበኝ ብሎ አይበላም። ትዝ ይላችኋል መጽሐፍ ቅዱስን ነገር ጌዲዮን 300 ሰዎች ምረጥልኝ ብሎ 300ና ግማሾቹ ውሃ ጠማን ነው አንድ ልፈትሻቸው ብሎ ውሃ ለቀቃቸው አይደል? ግማሹ ዶ በግርበት ተንበርኮ እንደ ውሻ ጠጡ፣ ግማሾቹ ግን ቆጦ እና እዛ ያኛል 300ዎቹ በእጃቸው መጥነው የጠጡትን። ጥማቱ ለሁሉም ነው፣ ችግሩ ለሁሉም ነው። ሌሎቹ ግን በግንባር ተደፉ አገኘን ብሎ ወንጂ ግማሹ በደረቱ ተንበርኮ ገባበት። እነዛ ግን በእጃቸው ቆጦ 300ዎቹን ብቻ ለይቴ ይሳጁ። እነዛ ግን መሄዳ የሚቀሩ ናቸው። እዘልቆ ሄዱ። 300ዎቹን ብቻ መርጠው ሰራቸው። ስንት ሰው ነው የመጣው ለሩጫው ለጦርነቱ? ስንት ነው የመጣው? 10,000 ምናምን። ስንት ነው የወጣው? 300። ለምን ሲባል መሀል ላይ የሚቀር የሚረግፍ ነበር። ለሆድ ያደረ አላማ ያልገባው ሩጫ ያልገባው ግን ሙቀት የሚፈልግ ግን ሲከብዶ መስመር የሚቀይር ጸንቶ የማይቆም ኃላፊነት የማይሰማው ሸክም የማይገባው ማርኮ እንዳትወሰዱ ተጠንቀቁ። አንዱ ሐሳብ ብቻ ተናግሬ ጨርሳለሁ። አይዟችሁ ተጠንቀቁ አለ ጳውሎስ። ተጠንቀቁ። ሁለተኛ ጴጥሮስ 3:7 እንደ እንግዲህ ወዳጆቼ ሆይ ይህን አስቀድማችሁ ስላወቃችሁ ጸንታችሁ ከቆማችሁበት መሰረት በአመፀኞች ስህተት ተስባችሁ እንዳትወርቁ ምን አድርጉ? ተጠንቀቁ። በአመፀኞች ስህተት። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 3 ቁጥር 17 ላይ ሄዱና ይሁ እንግዲህ ወዳጆቼ ሆይ ይህን አስቀድማችሁ ስላወቃችሁ አውቃችሁታል። ለምን? የሚመጣ ችግር እንዳለ ጸረ ክርስቶስ የሆኑ የሚገለጡ ስላሉ ራሳቸውን ለአመፅ ያዘጋጁ ፍርሃት የሌላቸው ደፋሮች የእግዚአብሔርን ቃል እየጠቀሱ ለምኞት ለሐሳባቸው የሚሰርቱ ለሆዳቸው ብቻ የሚያስቡ ለክብራቸው የሚጨነቁ የእግዚአብሔር ቤት ክፍተት የማይገባቸው እንግዲህ ወዳጆቼ ሆይ ይህንን አስቀድማችሁ አውቁት ስላወቃችሁ ጸንታችሁ ካመናችሁበት መሰረት ራታጋሙራ ባህዲና ማሰ አሜን ነው ወይ? የገባችሁ ሐሳብ ግን ከኔ ጋር ናቸው። ኢየሱስ ክርስቶስ ጌታ ነው። ካመናችሁበት መሰረት በአመፀኞች ስህተት አመፀኞች ናቸው። እነዚህ አመፀኞች የሚባሉ አጋንንት አይደለም እኮ ቃል ሰባኪዎች ናቸው እኮ ወንጌል ሰባኪዎች ናቸው እኮ። ለምን ጳውሎስ እያለ ያለው ውጪ ላሉ ሳይሆን በክርስቶስ አምኖ ለዳኑ መጥቶ የሚሰብኩ ሰባኪያን በወቅቱ የነበሩ ነቢያቶች፣ አስተማሪዎች የሚመስሉ ከእውነት ምንጭ ያልሆኑ እንደነዚህ አይነቶች አስተውሉ። ከቆማችሁበት መሰረት በአመፀኞች ስህተት ተስባችሁ እንዳትወድቁ ተጠንቀቁ። ራሳችሁን ጠብቁ። መሰረታችሁን ያዙት። ጳውሎስ በዛም ሆነ በዚህ ቆላስይስ ጋር ቅድም ላይ ነው ክርስቶስን መግለጥ የክርስቶስን የበላይነትን አንቆ ማሳየት ነው። ክርስቶስን በልባችን መሳል ነው። ማንም በከንቱ ንግግር አያታልላችሁ፣ ምክንያቱም የእግዚአብሔር ቁጣ በማይታዘዙ ልጆች ላይ እንደሚመጣ በእነዚህ አይነት ነገር ነውና ማንም እንዳያታልላችሁ። ቁጥር 9ን ተናግሬ 9ና 10 ተናግሬ ጨርሳለሁ። ተመር ስለሆነ የመለኮቱ ሙላት ሁሉ በአካል በእርሱ ይኖራል። እናንተም የገዢዎችንና የስልጣናት ሁሉ ራስ በሆነው በክርስቶስ ሙሉ ሆናችኋል። በክርስቶስ ሙሉ ሆኛለሁ በሉ። በክርስቶስ በሉ። እኔ በሉ ሙሉ ሆኛለሁ በሕይወቴ ላይ በሉ። ከክርስቶስ ውጪ ማንም ምንም በሉ አይሰለጥንም። ሃሌሉያ! በእኛ ላይ ገዢ አንድ ብቻ ነው። ንጉሳችን አንድ ብቻ ነው። ለዚህ ነው አሁን ችግር አለብን እያልኩ አይደለም። ነገር መሰረታችን ማጽናት አለብን።
ዛሬ እግዚአብሔር የሚናገረው ማካከላችን ችግር ያለው ሰው አለ እያለን አይደለም ጌታ። ነገር ግን መሰረታችሁን አጽኑት። ለምን? ለሚመጣው ዘመን ከፊታችን ላሉት ነገሮች ምን ማድረግ እንዳለብን። አሁን ለቆላስያስ ቤተክርስቲያን ጳውሎስ በመካከላችሁ እናንተ ችግር አለባችሁ አላላቸው። ችግር መጥቶባቸዋል፣ እነሱ ችግር አለባቸው። ነገር ግን የመጣባቸውን ችግር እንዴት መከላከል እንዳለባቸው፣ የገቡበትን ኪዳን እንዴት ማወቅ እንዳለባቸው፣ ባወቁት እውቀት ደግሞ እንዴት አድርጎ ጸንተው ቆሞ ነው ብሎ የስህተትን ትምህርት መቃወም የሚችሉት ባለፈው ሳምንት ነግሬያቸዋለሁ። ጳውሎስ በዚህ ሁሉ የስህተትን ትምህርትና እነዚህ የኖስቲሲዝሞችና እነዚህ የዩዲያ ሃይማኖት ገላጮች መካከል ላይ የተፈጠረውን ጳውሎስ አንድም ቦታ ምዕራፋቸውን ቀጥቶ ለሚመጣቸው በኋላ ላይ ይናገር ይሆናል እንጂ በዚህ በምዕራፍ 2 ላይ ይነካዋል። ነገር ግን ዋጋ ከፍሎ የሚያወራው የመጣባቸውን ችግር ሳይሆን የገቡበትን ኪዳን ነው። አሜን፣ ክብር ለኢየሱስ ይሁን። የመጣባቸው ችግር ማዕት ችግር ነው፣ እልፍ ችግር ነው። ግን የገቡበትን ኪዳን ካወቁ የመጣባቸው ነገር እንዴት መመለስ እንዳለባቸው ያውቃል ጳውሎስ። ጳውሎስ በእስር በቁጭ ብሎ በትንሽ የማረሚያ ተቀምጦ በአይን ያላያቸው ግን በጣም ጠንካራ ከባድ ታላቅ የአጀንዳ ያለበትን የእግዚአብሔር ምስጢር ይገልጥላል። ሕይወታቸውን በመንፈስ ትዝ ይላችሁ ሳምንት አንብበናል። በስጋ ምንም ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ክብር ለኢየሱስ ይሁን። ምን አይኛ የእግዚአብሔር ልብ አለው ሰውዬ። በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ፣ እየጸለይኩላችሁ ነው ሕይወታችሁ እንዲበረታ። እንደዛ አይነት የሚቆም ሰው እግዚአብሔር ይስጠን። አሜን ነው ወይ? እግዚአብሔር እንደዚያ ሰው ያስነሳልን። ሚያይ የእግዚአብሔር ልብ ያለው አሜን። የክርስቶስ የልቡ ቅናት ውስጡ ያለው ስለ ወንድሞቹ ስለ እህቶቹ የሚማልድ የሚጸልይ የሚቃጠል ጠልፎ የሚጥል ሳይሆን ስቦ የሚያነሳ ደግፎ የሚያቆም የሚያሻግር የሚያሳይ ወንድሞችን እህቶችን እግዚአብሔር ይስጠን። አሜን። ጳውሎስ እንዲህ እያለ ይጸልያቸዋል። እኛ የተሰቀለውን ኢየሱስን ሁሌ እንሰብካለን፣ ኢየሱስን እንገልጠዋለን። የመኖራችን ምስጢር እሱ አይደል? እዚህ የመቆማችን ምስጢር እሱ አይደል? ሌላ የምንጠብቀው ተስፋ የለን። ተስፋችን ኢየሱስ አይደል? እሱን እየሰበክን ጌታ ይምጣ፣ አሜን ይምጣ። እሱን እያወራን እሱን እየጠራን ስለ እሱ እየጮህን ጌታ ይምጣ። ማን ያውቃል? አንተ ሲመጣ ማን ያውቃል? ዛሬ ማታ ማን ያውቃል? አሁን ጌታ ሊመጣ ሊሆን ይችላል። ይሄን እየሰበከ ስለ እሱ ውስጣችን እየተቃጠለ ልባችን እየተቃጠለ ኢየሱስን እያሰብን እሱን እያየን ኢየሱስ ኢየሱስ እያልን የዳንበት እውነት የተገኘንበት እውነት የታለምንበት እውነት አንድ ቃል ብላችሁ እቺን ቃል ብላችሁ ዮሐንስ ስለ ኢየሱስ እንዲህ አለ ኢየሱስም እንዲህ አለ፣ አንተ ፊልጶስ ይህን ያህል ከዚህ ከአንተ ጋር ስኖር አታውቀኝም? እኔ በአብ እኔን ያየ አብን አይቷል። እንዴትስ አብ አሳየኝ ትላለህ? እኔ በአብ እንዳለው አብ በእኔ እንዳለው አታምንም? የምነግራችሁ ቃል ከራሴ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖር አብ ነው። ኢየሱስ ክርስቶስ ጌታ ነው። በእኛ የሚሰራ ማን ነው? አብ ነው። ክብር ለኢየሱስ ይሁን። ይህን ያህል ኪዳን ነው እግዚአብሔር በክርስቶስ በኩል የሰጠን ሕይወት። ለዚህ ነው ሰዎች እንደ ቀላል እንደ ተራ ያለንበትን ስታተስ አይቶ የሆነ ምድብ ሊሰጡን ይችላሉ። ነገር ሰማይ የሚያውቀን በዚህ ነው። ሰማይ የሚያውቀኝ በሉ በቃሉ ነው በሉ። ሰዎች እንደሚሉኝ ሰዎች በሚያውቁኝ አይደለሁም እኔ የምታወቀው በሉ ሰማይ ባረጋገጠልን በተናገረኝ በዛ እውነት ነው የምታወቀው። ለሚያምን ሰው ይሁንለት፣ ላመነ ሰው ይሁንለት፣ በክርስቶስ ጸንቶ መቆም ይሁንልን። አለን ጸልያለን። ራዳጋ ቦራዲያ ባስ
በዚህ መንፈስ መመላለስ ይሁን፣ በዚህ ህይወት መመላለስ ይሁን፣ በዚህ ጸንቶ መቆም ይሁን። የክርስቶስ ህይወት በህይወታችን ይታይ። ቤተክርስቲያን የሚያስብለው የክርስቶስ ህይወት ነው። የደሙ ዋጋ